ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ሐሙስ ለፍጥረት አምስተኛ ለምስጋና አራተኛ ዕለት ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባረክን ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላይሌ ከተለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው። ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ዕፀ እንተሬ ብሎ ይጀምራል። በዚህ ዕለት ነቢያትን ሐዋርያትን አስከትላ መጥታለች። ዕፀ እንተሬ ሙሴ በነደ እሳት ውስተ ገዳም ዋይጽቃ ኢቲ ትመስል ማርያም ድንግል ዘእንበለ ርኩስ። ያለመለወጥ አምላክን የወለደች እመቤታችን ነደ እሳት ሰፍሮባት በነደ እሳት ተከባ አይጽቆቿ ሳይቀጣጠሉ ሙሴ በደብረ ሲና ያያት ዕፅን ትመስላለች። አንድም ምሳሌ ጋራ ነው ብሎ ዕፀ እንተሬ ይላል። ነደ እሳት ሰፍሮባት በነደ እሳት ተከባ አይጽቆቿ ሳይቀጣጠሉ ሙሴ በደብረ ሲና ያያት ዕፅ ትመስል ማርያም ድንግልን ትመስላለች። ተሰባ ምንያ ቃላ ዘእንበለ ርኩስ ተሰባ ብላውጣ ያለመለወጥ ጌታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ አካላዊ ቃል ሰው ሆኗልና ነዱ ዕፁን እንዳላቃጠለው ዕፁን ትመስላለች። ወያዋያ እሳተ መለኮቱ ለድንግል ባህሬ መለኮቱ አልለወጣትምና ነዱ ዕፁን እንዳላቃጠለው ዕፁን ትመስላለች። እምድኅረ ወለደቶ ድንግልና ተረክበ እርሱንም ከወለደችው በኋላ ማኅተመ ድንግልናዋ ሳይለወጥ ኑራለችና ነዱ ዕፁን እንዳላቃጠለው ዕፁን ትመስላለች። ወመለኮቱ የተወለጠ ኮነ ወልደ እጓለ እመሕያው አምላክ ዘበአማን መጽአ አዳነነ። ሰው ሆኖ ያዳነን እሱ ሰውም ቢሆን ባህሬ መለኮቱ አልተለወጠምና ዕፁ ነዱን እንዳላጠፋው ነዱን ይመስላል። አንድም ሰውም ቢሆን ባህሬ መለኮቱ አልተለወጠምና አምላክ ዘበአማን እውነተኛ የባህሪ አምላክ ነው። ሳሊ ለነ ቅድስት አምላክ ዘበአማን ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት ማምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ በአቲ ስለቶም እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ናቤኪ ኩልነ ወእግዝእትነ ወላዲተ አምላክ ተመሳይልኪ ይኩን ላዕለ ኩልነ። አምላክን የወለድሽ እመቤታችን ሆይ ሁላችን እናከብርሻለን እናገንሻለን። አሁን ፍጡር አክብሯት የምትከብር የምትገን ሁን አይደለም፣ ክብርት ነሽ ገናና ነሽ እንላለን። እስመ ሳህልኪ ይኩን ላዕለ ኩልነ ይቅርታሽ ለሁላችን ይደረግልንና ይደረግልናልና ይደረግልን ዘንድ ነውና። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ አምላክን የወለደች እመቤታችን የሁላችን መመኪያ ናት። ዘበንቲያ ተስዕረ ዘቀዳም እርገም እንታደረ ዲበ ዘመድነ። መጽሐፍ አንድና ብዙ ሩቅና ቅርብ ሴትና ወንድ አይጠነቅቅምና ተስዕረ ብሎ ሀደረት አለ። በእልወ ዘገብረስ ብእሲት በላተ ምእስ ሔዋን አትቤያላትን ዕፀ በለስን በልታ ባደረገችው አመጥ በባህሪያችን ጸንቶ የሚኖር የቀደመ መርገመ ስጋ መርገመ ነፍስ በእርሷ ምክንያት የጠፋልን አምላክን የወለደች እመቤታችን የሁላችን መመኪያ ናት። በእንተ ሔዋን ታጽወ ተገነት ሔዋን ምክንያት የገነት ደጅ ተዘጋ። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተዲሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀውፍና ሕይወት እንዲል። ወበእንተ ማርያም ድንግል ተረወ ለነ ዳግመ በድንግል ማርያም ምክንያት ዳግመኛ ተከሰተልን። ወአዘዞ ለኪሩብ ዘያቅፍና ሕይወት ዋይተተ መዲሁ ኩናተ እሳት እንተ ትትመያየጥ እንዲል። ዳግመ ያልተካከለ ዳግመ ነው። ለመውጣታቸው መግባታቸውን ዳግመ አለ። አንድም የተካከለ ዳግመ ነው። ቀድሞ በእግረ ስጋ መግባታቸው አላ በእግረ ነፍስ ለመግባታቸው ዳግመ አለ።
ከፈለነ ንብላ ምዕፀ ሕይወት ዳግመ ከፈለነ ብላ አውጣ ዳግመኛ ከጽዮት እንበላ ዘንድ አደለን። በገነት 3 እጽዋት አሉ። እጽዋት ውስጥ ብዙ ናቸው። ምክንያት ያላቸውን መናገር ነው። አንዱን ብላ ብሎታል፣ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለውም። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለስን ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ብላ ያለውን በልቶ አትብላ ያለውን ጠብቆ ቢኖር 1000 ዘመን ኑሮ ብላም አትብላም ያላለውን ዕፀ ሕይወትን ተመግቦ ታድሶ መንግስተ ሰማያት በገባ ነበረ። ዛሬ በዕፀ ሕይወት እግር ሥጋው ደሙ ተሰጥቶናል። ዘውእቱ ሥጋው ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጽአ ወአዳነነ። ሕግ መጽሐፍ ከሆነ ሳይተረጉም አይሄድምና ዕፀ ሕይወት ያለውን ተረጎመው። ይኸውም ዕፀ ሕይወት ያሉ ስለኛ ፍቅር ሰው ሆኖ ያዳነን የጌታችን የኢየሱስ ክርስቶስ ክቡር ሥጋው ክቡር ደሙ ነው። ዕፀ ሕይወትን ሊቃውንት በያበላላቸው ተርጉመውታል። ማር ይስሐቅ ፍቅር፣ ቅዱስ ሳዊሮስ ትንሣኤ፣ ቅዱስ ኤፍሬም ሥጋው ደሙ ብለውታል። ያለ ፍቅር አትገኝምና ሲል ማር ይስሐቅ ፍቅር ብሏል። ካልተነሱ ካልታደሱ አትገኝምና ሲል ሳዊሮስ ትንሣኤ ብሏል። ደግሞም ያለ ሥጋው ደሙ አይሆንምና ቅዱስ ኤፍሬም ሥጋው ደሙ ብሎ ተርጉሞታል። አይ ልቡና ምን አእምሮ ነው? ዋይ ነቢብ ምን አንደበት ነው? ዋይ ሰሚ ምን ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ። በእንቲያ ሲል ነው ስለ እሷ ድንቅ ድንቅ ተብሎ የሚነገረውን ነገር ማወቅ የሚቻለው ምን አእምሮ ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? እግዚአብሔር መፍቀር የሰብ ሰውን የሚወድ ሰው የሚወደው እግዚአብሔር አሐዱ ውእቱ ባሕቲቱ ቃለ አብ አዳሪም ማኅደርም ያይደለ አንድ አካል አንድ ባህሪ የሚሆን ዛሎም ቅድመ ዓለም በመለኮቱን በለሙስና ቅድመ ዓለም በጌትነቱ ሳይለወጥ ያለ አካላዊ ቃል ማድ ወአብ መጽአ ወተሰብአ ወልድ ዋሕድም ቅድስት እሙ ከአብ አንድነት ሳይለይ ንዕድ ክብር ከሆነች ከእናቱ ከቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሆኗልና እምድኅረ ወለደቶ ኢማሰነ ድንግልናሃ እሱንም ከወለደችው በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኑራለችና ስለ እሷ ድንቅ ድንቅ ተብሎ የሚነገረውን ነገር ማወቅ የሚቻለው ምን አእምሮ ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ወበእንተዝ ግህደ ኮነት ከመ ወላዲተ አምላክ። ስለዚህ ነገር በጎላ በተረዳ ነገር ወላዲተ አምላክ እንደሆነች ታውቃለችና ኦ ሙቅ ብሎ ማንሻ። አንድም በጎላ በተረዳ ነገር ወላዲተ አምላክ እንደሆነች ታወቀች። ኦ እሙቅ ብዕለ ጥበቡ ለእግዚአብሔር። እግዚአብሔር የጥበቡ ምልአት ስፋት ምን ይረቅ! ለእግዚአብሔር ለጥበቡ ምልአት ስፋት ኦ ለዚህ አንክሮ ይገባል። ከርዘፈታ ላዕሌሃ ትለድ በጻዕር ወሕማም ወሐዘነ ልብ። በጻዕር በጋር በጭንቅ ተወልድ ዘንድ በሕማም እለድ የወሊደኪ ይኩን ምግባኪ በምትኪ ብሎ የፈረደባት የሔዋን ማኅፀን ወኮነት ፈልፈለ ሕይወት። የጌታ መገኛ ሆነች ትለድ በጻዕር ያላት ሔዋንን ወኮነት ፈልፈለ ሕይወት ያላት እመቤታችንን እንደምነው አይጣላም ቢሉ አይጣላም፣ ባህሪዋ ባህሪያው ነውና። ወሀባም አርዌ ምድርቄያ ህምዞ በኢሰሚህ እየቃል በወይኦ በሰሚ አህየው እንዲል ወለደት ዘእንበለ ዘርአ ብእሲ ዘይስር መርገመ ዘመድነ። ባህሪያችን መርገመ ሥጋ መርገመ ነፍስ ያጠፋልን ጌታን ዘር ምክንያት ሳይሆናት ወልደዋለችና ወበእንተዝ ንሰብሖ እንዘን። አሁንም እንዲህ እያልን እናመስግነው። ስብሐት ለከ ኦ መፍቀሬ ሰብእ። ሰውን የምትወድ ሰው የሚወድህ አንተ ክብር ምስጋና ይግባህ እያልን እናመስግነው። ኄር ዘበህላዌሁ ዘልማዱ ሂሩት ለምትባል አንተ ወመድኃኔ ነፍሳቲነ። ባህሪያችን ድህነት ለምትሆን ለአንተ እያልን መስግነው። ሳሊ ለነ ቅድስ ዘበህላዌሁ ዘልማዱ ሂሩት ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮን ለቦን በልቡናችን ሳይብን አሳድሪብን። ኦዝ መንክር ወእጹብ ኃይለ ከርሳ ለድንግል ወላዲት አምላክ ዘእንበለ ዘር። ዘር ምክንያት ሳይሆናት አምላክን ለወለደች ለእመቤታችን ለማኅፀኗ ሥራ ምን ይረቅ ምን ይጠልቅ ኦ ዮ እንደምን ያለ ረቂቅ ነው! አንድም ለዚህ ድንቅ ለሚሆን ለማኅፀኗ ሥራ አንክሮ ይገባል። ስማ ኮነ መልአክ ዘአስተርአዮ ለዮሴፍ። ለዮሴፍ የነገረው መልአክ መስክሯልና ምን ተይቤሎ ዘአስተርአዮ እንዲል እንዘይ ከመዝ እንዲህ ብሎ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰብአ ዘእንበለ ውላጤ። ሳይለወጥ ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው የሚሆነው እሱ በጎላ በተረዳ ነገር ጽንሱ በግብረ መንፈስ ቅዱስ እንደሆነ መስክሯል። ወለደቶ ማርያም ኢክብኢተ ዝንቱ ፍስሐ። እመቤታችን የደስታዋ እጽፍ ድርብን ወለደች። መጽሐፈ ኢሳይያስን ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚለው አንቀጽ ስትደርስ ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኳት ብላ ነበረና ከጊዜዋ መድረስ አንድ ደስታ ከዚያውም ላይ እሷ መሆኗ ሁለተኛ ደስታ። አንድም ለምክቢተ ዝንቱ ፍስሐ እንደማለት እመቤታችን የደስታዋ እጽፍ ድርብ የሚሆን ጌታን ወለደች አለ። ለልማዱ ሴቶችን ልጅ ትወልዳላችሁ
ሲሏቸው ደስ ይላቸዋል። ይልቁንም ወንድ ልጅ ትወልዳላችሁ ሲሏቸው በጣም ደስ ይላቸዋል። ይልቁኑ አምላክን መውለድ ደስ ያሰኛልና። ወይቤ ትወልድ ይወልደ ስማ ኮነ ወይቤ ብሎ ይገጥሟል። ወልድን ትወልጃለሽ አላት። ወይሰመይ አማኑኤል ስሙም አማኑኤል ይባላል። ዘበትርጓሜው እግዚአብሔር ምስሌነ። አማኑኤል ያለውን ቢተረጉሙት ከስጋችን ስጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ሰው የሆነ አምላክ ማለት ነው። ይተረጉመዋል። ትርጓሜው ግን ካህናቱ የሚያውቁት ኢሳ አማኑኤል ያለውን ንባብ እግዚአብሔር ምስሌነ ያለውን ሊያስተረጉም ንስጥሮስ ተነስቶ አማኑኤል ሲለው አማኑኤል ያለውን ንባብ ሲረቀው ቅዱስ ቄርሎስ ዘበትርጓሜው እግዚአብሔር ምስሌነ ብሎ ረቶበታል። ይተረጉመዋል። ትርጓሜው ግን ካህናቱ የሚያውቁት ህዝቡ የማያውቁት በቋንቋቸው እንደ ጥሬ ያለና ያን ማጽናት ማጉላት ነው። በዘ ሲያጎላ ምን ትብከ ዘይነሳይ ከምካልእኮ ምን ትብከ ዘይኮነ ውሁ በለከ ይላል። ቦ ሲያጎላ ፍስሐ ሐሴት ርኅራኄ ወሳሂል ይላል። አንድም ዮሐንስ ወንጌላዊ ማቴዎስ ወንጌልን ለሰብአ ለአንሳን ሲተረጉም አማኑኤል ያለውን ንባብ እግዚአብሔር ምስሌነ ብለው ተርጉሞላቸዋል። አማኑኤል ንባቡ ከዕብራይስጥ እግዚአብሔር ምስሌነ ትርጓሜው ከላንሳን መጥቷል። አማኑኤልን የመሰለ ንባብ በእላንሳን ቀርቷልና ዘበትርጓሜው እግዚአብሔር ምስሌነ አለ። አንድም የኛ መላሽ ሊቁ ቅሉ ወደኛ ወደ ግዕዙ አማኑኤል ያለውን ንባብ ቢመልሱት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም እግዚአብሔር ከስጋችን ስጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን ሰው የሆነ አምላክ ማለት ነው። ወአዲ ይሰመይ ኢየሱስ ዘያድኅኖሙ ለሕዝቡ እምኃጢአቶሙ። ዳግመኛም ወገኖቹን ከኃጢአታቸው ፍዳ የሚያድናቸው ኢየሱስ ይባላል። የጌታ የዕብራይስጥ ስሙ በዮድ የሚነሳ ያሁሻ የሸዋ ማለት ነው። ያሻ ማለት መድኃኒት ነው። ያውሃ ማለት ያህዌ ነው። እግዚአብሔር መድኃኒቴ ነው ማለት ነው። ኢየሱስ ብሎ ንባቡን ዘያድኅኖሙ ብሎ ትርጓሜውን ነገረው። ኃይሎ ለስሙ ፍካሬው አብጽሐ ገሃደ ቅዱስ መልአክ እንዲል ያድነን በኃይሉ በካህሊነቱ ያድነን። ወይስራ ኃጢአተነ ኃጢአታችንን ይቅር ብሎ ይሰረይልን። እስመ ጥዩቀ አይመርናው ከማምላኩ ውእቱ ዘኮነ ሰባሎቱ ስብሐት እስከ ለዓለም። ለዘላለሙ ክብር ምስጋና ይግባውና ሲሆነ አምላክ እሱ ሰው ከሆነ በኋላ ፍጹም አምላክ እንደሆነ በጎላ በተረዳ ነገር አውቀነዋልና። ፍጹም ሰውም ቢሆን ማዳን ባልተቻለውም ነበረ፣ ፍጹም አምላክም ቢሆን ባልሞተም ነበረና። ወሶበኒ ሰብ ውእቱ ባሕቲቱ እፎ ማህዳነ ፍጡራን ወሶበኒ አምላክ ውእቱ ባሕቲቱ እፎ መሐመን እንዲል ኦዝ መንክር ልደታ አምላክ ማርያም ቅድስት ድንግል። መንክር ዝልደታ አምላክ ቢል በቀና ነበር። ንዕድ ክብር ከሆነች ከመቤታችን የዚህ አምላክ መወለድ ምን ይረቅ ምን ይጠልቆ እዮ እንደምን ያለ ረቂቅ ነው። አንድም ንዕድ ክብር ከሆነች ከመቤታችን የዚህ አምላክ መወለድ ምን ይረቅ። አንድም ዝ ያለውን ለአምላክ ቢቀጽሉ የተመቸ ንዕድ ክብር ከሆነች ከመቤታችን ይሄ የአምላክ መወለድ ምን ይረቅ። አግመረቶ ለቃል አካላዊ ቃልን ወስነዋለችና ይቀደሞ ዘር ለልደቱ ለልደቱም ወደፊት ዘር ተቀድሞት አልተገኘም። አንድም ቀዳማዊ ልደቱን ፍጥረት ዳህራዊ ልደቱን ዘር ተቀድሞት አልተገኘም። ወያማሰነ በልደቱ ድንግልና በመወለዱ ማኅተመ ድንግልናዋን አልለወጠውምና። ማባ ወፃ ቃል ዘእንበለ ድካም ዓለም ከአብ አካል ዘም አካል ባህሪ ዘም ባህሪ አጋይ ሳይሻ ተወለደ። ወም ድንግል ተወልደ ዘእንበለ እባ 5500 ዘመን ሲፈጸም እናቶችን የሚሰማቸውን እሷን ሳይሰማት ሕፃናቱ የሚሰማቸውን እሱን ሳይሰማው ተወለደ። ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል ሎቱ ሰገዱ ሰባ ሰገል ሰገዱለት። አምጽኡ ዕጣነ ከማምላክ ውእቱ አምላክ ነውና አምላክ እንደሆነ ለማጠየቅ ዕጣን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ እንደሆነ ለማጠየቅ ወርቅን አመጡለት። ወከርቤ ዘይትወሀብ ለሞቱ ማህየዊ ማህየዊ ጌታ በፈቃዱ የሚቀበለው የሞቱ ምሳሌ የሚሆን ከርቤን አመጡለት። በእናቱ ወርቅን ያስቀድማል። ወርቅ አመጡለት አለ። ይህን የምንገብርላቸው ነገስታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሉ ዕጣን አመጡለት። ቀድሞና አጥናቸው የነበሩ ጣዖታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሉ ከርቤ ያመጡለት አለ። ምንም ቀድሞ ያልተፈጠርክ ኋላም ማታልፍ ብትሆን ወደ በለበስከው ስጋ የፈቃድ ሞትን መቀበል አለብህ ሲሉ አንድም ወርቅ አመጡለት። ጽሩይ ነው ጽሩየ ባህሪ ነህ ሲሉ ዕጣን አመጡለት። ሙዝ ነው ሙዘ ባህሪ ነህ ሲሉ
ከርቤ ያመጡለት መራራ ነው በቆሙ በዕለተ ዓርብ ያቀምሱታልና። አንድም ወርቅ ያመጡለት ጽሩይ ነው በአንተ ያመኑ ምእመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ፣ ዕጣን ያመጡለት ምዑዝ ነው በአንተ ያመኑ ምእመናን ምዑዛነ ምግባር ወሃይማኖት ናቸው ሲሉ፣ ከርቤ ያመጡለት የተሰበረውን እንዲጠግን የተለያየውን አንድ እንዲያደርግ አንተም ከማህበረ መላእክት የተለየውን አዳምን ጽንዓ ነፍስ ሰጥተህ ወደ ቀደመ ቦታው ትመልሰዋለህ ሲሉ ምሳሌ። ወርቅ የሃይማኖት የወርቅ ጽሬቱና ግብዝነቱ መታወቂያው በእሳት ነው። የሃይማኖትም ጽሬቷና ግብዝነቷ መታወቂያዋ መከራ ሲቀበሉባት ነውና። ዕጣን የተስፋ ተስፋ ዕጣን ከሩቅ እንዲሸት ተስፋም ያላዩትን እንዳዩት ያልያዙትን እንዳያዙት ታደርጋለችና። አሚን እሰትር የሲው ለዚህ ያለው ከመዛሃለው እንዲል ከርቤ የፍቅር ያ አንድ እንዲያደርግ ፍቅርም አንድ ታደርጋለችና። ፍቅር ተስፋ አሚን ገንዘቦች ናቸው ሲሉ ከርቤ ዕጣን ወርቅ አመጡለት። አንድም ወርቅ የሰማዕታት ከመወርቅ በእሳት ፈተኖሙ ለሰማዕት እንዲል ዕጣን የባህታውያን በተስፋ ነዋሪዎች ናቸውና። ከርቤ ምእመናን በፍቅር አንድ ይሆናሉና። ምእመናን ባህታውያን ሰማዕታት ገንዘቦች ናቸው ሲሉ ከርቤ ዕጣን ወርቅ አመጡለት። አንድም ወርቅ የመላእክት ዕጣን የደቂቀ አዳም ከርቤ ካለ ፍጥረት ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማያት ወዘበምድር ወዘታሕተ ምድር እንዲል ካለ ፍጥረት ደቂቀ አዳም መላእክት ገንዘቦች ናቸው ሲሉ ከርቤ ዕጣን ወርቅ አመጡለት። በእንቲአነ ተወክፈ በፈቃዱ ማህየዊ በእንቲአነ ብላውጣ ማህየዊ ጌታ በፈቃዱ የሚቀበለው የሞቱ ምሳሌ የሚሆን ከርቤን አመጡለት። አሐዱ ውእቱ ባሕቲቱ ወራሪም ማይደርም ያይደለ አንድ አካል አንድ ባህሪ የሚሆን ቸር ወመፍቀሬ ሰብ ቸር ሰው ወዳጅ የሆነ ጻል ለነ ቅድስ ቸር ሰው ወዳጅ ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድርብን። ኦዝ መንክር ነሳ አደ አጽመ እምገቦሁ ለአዳም ከአዳም ጎን አንድ አጽም ነስቷልና ይመንሳቱ ምን ይረቅ ምን ይጠልቆ እዮ እንደምን ያለ ረቂቅ ነው ለዝነ ሲወቱ ለዚህ ለመንሳቱ ለዚህ አንክሮ ይገባል። ወላኮ እምኔው ብእሲተ ያንን የነሳውን አጽም ሔዋንን የ15 ዓመት ብላቴና ፈጠረ። ወኩሎ ፍጥረተ ጓለመያ ከሔዋንም ፍጥረተ ሰብእን ሁሉ ፈጠረ። በእግዚ ቃላ እንዲህ አድርጎ የፈጠረው ፍጥረት ቢጎዳበት አካላዊ ቃል ለምሳሌ ተሰጠ። በከመ ይሐጽ አጽመ ገቦሁ ለአዳም ድህረ ጸአተ ሔዋን እምኔሁ ከማሁ ያሐጽ አጽመ ድንግልና ለም ድህረ ጸአተ ሕፃን እምኔሃ እንዲል ተሰባም ቅድስት ድንግል እድ ክብር ከሆነች ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ። ወተሰሚ አማኑኤል አምላክ ወሰብ ተባለ አንድም ተውህበ በእግዚ ቃላ እንዲህ አድርጎ የፈጠረው ፍጥረት ቢጎዳበት አካላዊ ቃል ለሕማም ለሞት ተላልፎ ተሰጠ። ተሰባም ቅድስት ድንግል ያው ግን እድ ክብር ከሆነች ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ቢሆን ወተሰሚ አማኑኤል አምላክ ወሰብ ቢባል ወበእንተዝ ንሳላብያ ኩሎ ጊዜ ከመታተስሪ በእንቲአነ አበፍቁር ወልዳ ሁሎ ጊዜ ንሳላብያ ብለህ ግጠም። ሰውን ከሚወርሰው ከሚወደው ከልጇ ከኢየሱስ ክርስቶስ ዘንድ ሁል ጊዜ ታማልደን ዘንድ አይነ ህሊናችን ወደ እሷ አቅንተን እንለምን አለ። የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና። ኤርቲቲ ባበ ኩሎሙ ቅዱሳን ምነው ሁልጊዜ ስትለምናት አትሰለችህም ትለኝ እንደሆነ ሄርቲቲ ባበ ኩሎሙ ቅዱሳን እሷስ በምእመናን ዘንድ ሁል ጊዜ ቸርናት። ወሊቃነ ጳጳሳት ለሊቃነ ጳጳሳትም ቸርናት። እስመ አምጻት ሎሙ ዘኪያው ይጸኑ ሊቃነ ጳጳሳት አስበብጵስናችን ይሰጠናል ብለው ደጅ የሚጠኑትን ጌታን ወልዳላቸዋለችና ሄርቲቲ ንሳላቢሃ ወለነቢያቲኒ ለነቢያትም እጅግ ቸርናት። አምጻት ሎሙ ለዘበንቲያው ተነበዩ ነቢያት አስበ ትንቢታችን ይሰጠናል ብለው ይወርዳል ይወለዳል ብለው ትንቢት የተናገሩለትን ጌታን ወልዳላቸዋለችና ሄርቲቲ ንሳላቢሃ ወለሐዋርያቲኒ ለሐዋርያትም እጅግ ቸርናት። ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም ውስተ ኩሉ ምድር ወፃ ነገሮም ወዝከ አጽናፈ ዓለም በፃ ነቢቦም ወሆን እንዲል ሐዋርያት አስበ ስብከታችንን ይሰጠናል ብለው ዓለምን ዙረው ያስተማሩለትን ጌታን ወልዳላቸዋለችና ሄርቲቲ ንሳላቢሃ ለሰማዕት ወለመሃይምናን ለሰማዕታትም ለምእመናንም እጅግ ቸርናት። ወፃ እምኔሃ ዘተጋደሉ በእንቲአሁ ሰማዕታት አስበ ተጋድሏችንን ይሰጠናል ብለው ከአላውያን ነገስታት ከአላውያን መኳንንት ገብተው የተጋደሉለት ምእመናን አስበ ትዕግስታችን ይሰጠናል ብለው ፍትወታት እኩያት ኃጣውእ ርኩሳትን ድልን የሱለትን ጌታን ወልዳላቸዋለችና ሄርቲቲ ንሳላቢሃ አንድም
ሰማዕታት አስበተጋድሏችን ይሰጠናል ብለው ካላውያን ነገስታት ካላውያን መኳንንት ገብተው የተዋጉለት፣ ምእመናንም አስበትዕግስታችን ይሰጠናል ብለው ፍትወታት እኩያት ኃጣውእ ርኩሳትን ድል የነሱለት ጌታ ወጻእምኔሃ ከሷ ተወለደ። ኢየሱስ ክርስቶስ ብዕለ ጸጋ ጥበቡ ዘኢይታወቅ። ይኸውም ወጻእምኔሃ ያልኩት በጥበቡ መስፈሪያ እየሰጠ የሚሰጠው የሀብቱ ብዛት የማይታወቅ ኢየሱስ ክርስቶስ ነው። አንድም ወጥበቡ ዘኢይታወቅ ጥበቡ የማይመረመር ብዕል ሆኖ የሚሰጥ ኢየሱስ ክርስቶስ ነው። ኃይሉ ለአብ ወጸጋ ለአሕዛብ። አንድም ብዑለ ጸጋ በተዋህዶ የከበረ ኢየሱስ ክርስቶስ ነው። የባህሪ ክብሩን ጸጋ አለው ለምእመናን ጸጋ አድርጎ የሚሰጠው ስለሆነ አንድም በተዋህዶ የከበረ ኢየሱስ ክርስቶስ ነው። አንድም በለጋስነት የከበረ ኢየሱስ ክርስቶስ ነው። ከእርሱ በቀር ሥጋዬን ብሉ ደሜን ጠጡ ብሎ የሰጠ የሚሰጥ የለምና። አንድም ወጥበቡ ዘኢይታወቅ ጥበቡ የማይመረመር ነው። ንስስበ ሳይሉ የቸርነቱን ብዛት መርምረን እንወቅ መመርመርስ አይቻለንም ብሎ ናንክር እናድንቅ። እስመ መጻዋ አዳነነ ሰው ሆኖ አድኖናልና። ሰአሊ ለነ ቅድስ ሰው ሆኖ ካዳነን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ለብዎን በልቡናችን ሳይብን አሳድሪብን። መሐለ እግዚአብሔር ለዳዊት በጽድቅ ወኢይንየስህ። ተናግሮ የማያስቀር እግዚአብሔር ለዳዊት በእውነት ማለ። እስመ ፍሬ ከርስከ አነብር ዲበ መንበርከ። ከባሕርይ የተወለደ ልጅ ክርስቶስን በዙፋን አነግሥልሃለሁ ብሎ እንዳነግሥልህ ማኔ በርእሴ ብሎ ማለለት። ይህማ ለሶሎሞን አይደለም ብሎ የተነገረው ለጊዜው ለሶሎሞን ቢሆን ፍጻሜው ለጌታ ነውና። ከዚያውም ዘንድ ነቢይ ያነስ ለክሙ እምኀቤክሙ ዘከማየ ወሎቱ ስምው ያለው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ፣ ያውስ ቢሆን ለጊዜው ለሰሎሞን ፍጻሜው ለጌታ እንደምን ሆነ ቢሉ ሰሎሞን በጸጋ የነገሰባቸውን ጌታ በባህሪ ነግሶባቸዋልና። አንድም ሰሎሞን ጌታ ቅሉ ነገሰ መባሉ በስጋ ዳዊት ነውና ዲበ መንበረ ዳዊት ትጸንዕ መንግስቱ ለክርስቶስ እንዲል። አንድም ስምዒ ወለቴ ወሪ ብሎ ዙፋን አድርጎ ባናገረላቸው በምእመናን ላይ ነውና። አንድም መንበርከ እግዚኦ ለዓለመ ዓለም እንዲል ስልጣኑን ሲያይ። ወሶቶ ክቦ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በስጋ። ጻድቅ ዳዊት ክርስቶስ በስጋ ከሱ እንዲወለድ ነገሩን ባመነው ጊዜ ሰባፊ ንቆን ተወክፍዎ እንዲል። ፈቀደ ይህስስ ወይርከብ ማኅደሮ ለእግዚአብሔር ቃል። ቀኖና ገብቶ የአካላዊ ቃልን ማደሪያውን ሊያውቅ ወደደ። ወፈጸመ ዘንተ በአብይ ትጋህ። ቀኖና ገባ። ወእምዝ ጸራ በመንፈስ። ከዚህ በኋላ በመንፈስ ቅዱስ ተገልጦለት አሰምቶ ተናገረ። ወይቤ እንዲህ ብሎ ናሁ ሰማይ ናሁ በኤፍራታ። እነሆ በኤፍራታ ተወልዶ በጎል ተጥሎ በጨርቅ ተጠቅሎ በግዕዘ ሕፃናት ሲያለቅስ ሲያነጥስ ሰማ ነው ብሎ። ወማኅደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዘሐረያ አማኑኤል ይትወለድ ውስጢታ በስጋ ለመድኃኒተ ዚአነ። ይኸውም እኛን ለማዳን አማኑኤል በስጋ ከሷ ሊወለድባት የመረጣት የያዕቆብ ፈጣሪ ማደሪያ የምትሆን ቤተልሔም ናት ብሎ ቤተልሔም እንደሆነች አሰምቶ ተናገረ። ዳዊት ኢያቡስዮንን ወግቶ ደብረ ጽዮንን አቅንቶ በጽድ በዝግባ በተሰራ ቤት ተቀምጦ ሳለ ታቦተ ጽዮን ባረጀ ድንኳን ተቀምጣ አያት። እኔ በጽድ በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን ባረጀ ድንኳን ተቀምጣ ብሎ አዘነ። ነቢዩ ናታን ሊጠይቀው መጣ። አዝኖ አገኘው። ምን ሆነ አዝነሃል አለው። እኔ በጽድ በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን ባረጀ ድንኳን ተቀምጣ ሐዘን ይብዛብኝ አለው። ወርቅ ነው ተርፎልሃል፣ ጠላት ነው ጠፍቶልሃል፣ አታሳንጽም አለው። ወደ እግዚአብሔር አመልክትልኝ እንጂ ያለ ፈቃደ እግዚአብሔር እንዲህ ይሆናል አለው። ወደ እግዚአብሔር ቢያመለክት የቤተ መቅደስ ነገር ለናታን ተገልጦለት አኮ አንተ ዘትነድቅ ሊተ ቤተ ለመካነ ምዕራፌ አላ ወልድከ ዘወፃ እምአቆከ ውእቱ ይነድቅ ሊተ ቤተ ለመካነ ምዕራፌ ብሎታል። ዳዊትም የቤተ መቅደስ ነገር ይገለጽልኝ ብሎ ቀኖና ቢገባ ለጌታ ጥቂት ሲሹ ብዙ መግለጥ ልማድ ነውና የበለጠ የስጋዊ ነገር ተገልጦለት ናሁ ሰማይ ናሁ በኤፍራታው ማኅደሮ ለአምላከ ያዕቆብ አለ። ዳንኤልም ሚጠት እስራኤልን ሲሻ ቀኖና ቢገባ የበለጠ የስጋዊ ነገር ተገልጾለት እስከ ክርስቶስ ንጉሥ ልታነጽ መቅደስ ወምዝ ትትመዘበር እንዳለ ሱቱኤል ዕዝራም ሚጠት እስራኤል ነገር ቀኖና ቢገባ ሽቶ የበለጠ የስጋዊ ነገር ተገልጦለት አንበሳ ወፃም ገዳም ውእቱኬ ወልድ ውእቱ እንዳለ መንግስተ ሰማያትም ነገር ተገልጦለት መእዜ ከጉዝንቱ አብይ እንዳለ ዳዊትም ናሁ ሰማይ ናሁ በኤፍራታው ማኅደሮ ለአምላከ ያዕቆብ አለ።
ካይቤይ ቤላ ካለም ነቢያት ዳግመኛም ከነቢያት አንዱ ሚክያስ እንዲህ አላት። ዋንቲኒ ቤተልሔም ምድረ ኤፍራታ ኢትታያቲ እምነገስተ ይሁዳ አህጉረ ነገስተ ይሁዳ ሲል ነው። አንቺ ኤፍራታ ጻምት ወይም ቤተልሔም ነገስተ ይሁዳ ከነገሱባቸው አህጉር ብትበልጭ እንጂ አታንሽም። እስመ ምኔኪ ወፅእ ንጉሥ ዘይርእዮሙ ለሕዝብ እስራኤል ወገኖቼ እስራኤል ዘስጋን የሚጠብቅ ንጉሥ ክርስቶስ ባንቺ ይወለዳልና ብሎ አሰምቶ ተናገረ አለ። ነቢዩ ሚክያስ ነው። ሌላውን አህጉር ሲያስተምር ውሎ አመሻሹን ወደዛ በቤተልሔም በኩል ቢያልፍ ተፈታ ቋያ በቅሎባት አራዊት ሰልጥነውባት ተመለከተ። እንዲህ እንደተፈታሽ ቋያ እንደበቀለብሽ አራዊት እንደሰለጠነብሽ አትቀሪም። ድንኳን ይተከልብሻል፣ ንጉሥ ይነግስብሻል፣ ነጋሪት ይሰማብሻል፣ እስራኤል ደጅ ይጠኑብሻል፣ አሕዛብ ይገብሩብሻል ብሎ ትንቢት ተናግረዋል። ያለው አልቀረም። ዘሩባቤል ነግሶባታል፣ ድንኳን ተተክሎባታል፣ ነጋሪት ተሰምቶባታል፣ እስራኤል ደጅ ጠንተውባታል፣ አሕዛብ ገብረውባታልና አንድም ዋንቲኒ ቤተልሔም ምድረ ኤፍራታ ኢትታያቲ እምነገስተ ይሁዳ አንቺ ኤፍራታ ጻምት ወይም ቤተልሔም በይሁዳ ከነገሱባቸው አህጉር ብትበልጭ እንጂ አታንሽም። እስመ ምኔኪ ወፅእ ንጉሥ ዘይርእዮሙ ለሕዝብ እስራኤል ወገኖቼ እስራኤል ዘነፍስ ምእመናንን የሚጠብቃቸው ንጉሥ ክርስቶስ ባንቺ ይወለዳልና። ዘሩባቤል እንደነገሰ ጌታ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። ነጋሪት እንደተሰማባት ቅዳሴ መላእክት ተሰምቶባታል። እስራኤል ደጅ እንደጠኑባት 100 ነገደ መላእክት ደጅ ጠንተውባታል። አሕዛብ እንደገበሩባት 70 ሰገል ወርቅ፣ ዕጣን፣ ከርቤ ገብረውባታልና አንድም ዋንቲኒ ቤተልሔም ምድረ ኤፍራታ ኢትታያቲ እምነገስተ ይሁዳ ወአምጹ ልሄሞሙ እንዲልብስቶሙ ሲል አንቺ ኤፍራታ ልጅ የምትወይም ቤተ ህብስት እመቤታችን በይሁዳ ከነገሱ ነገስታት ብትበልጭ እንጂ አታንሽም። እስመ እምኔኪ ወፅእ ንጉሥ ዘይርእዮሙ ለሕዝብ እስራኤል ወገኖቼ እስራኤል ዘነፍስ ምእመናን የሚጠብቃቸው ንጉሥ ክርስቶስ ብኪ ባንቺ ባህሪ እምኔኪ ካንቺ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ይሆኗልና ከነዋየው ጠቅሎ ጠቅሶ አመጣው። ወበንቲያክሙ ይጸርፉ አሕዛብ ላይ ለስመ እግዚአብሔር እንዲል ወዝ ነገር ለሉ ለተነበዩ ዘባዱ መንፈስ በእንተ ክርስቶስ የአንድ የክርስቶስ ነገር ተገልጦላቸው የተናገሩ የዳዊት የሚክያስ ነገር ምን ይረቅ ምን ይጠልቅ ዝነጊሮቶሙ ይህ መናገራቸው ለዚህ ተናጊሮቶሙ ለዚህ ለመናገራቸው ለዚህ አንክሮ ይገባል። ሎቱ ስብሐት ምስለ ሄራው ወመንፈስ ቅዱስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና ሚዜ ወስከ ለዓለም ናሚያስ ከይዜ ከቀድሞ ጀምሮ እስከ ዛሬ ሚዜ ወስከ ለዓለም ከዛሬ ጀምሮ እስከ ዘለዓለሙ ሳሊ ለነ ቅድስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ከተገባው ልጅሽ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ልቦን በልቡናችን ሳይብን አሳድሪብን። ዳዊት ዘነግሠ ለእስራኤል ለመልካም ነውና ለእስራኤል አለ። በክፉ ቢሆን በእስራኤል ይል ነበረ። ለእስራኤል የነገሰ ዳዊት አመ ይትነሱ ላዕሌሁ እልዋን መጻሕፍት ኃላፊያትን መጻያትን ኃላፊያትን አድርጎ መናገር ልማድ ነውና እንዲህ አለ እንጂ አመተንሱ ሲል ነው። ማርያም ድንግል ትጸርል በቤተ መቅደስ ብሎ እንዲያመጣው ጸራት ሲል ጠላቶቹ ኢሎፍላውያን በጠላትነት በተነሱበት ጊዜ ፈተወ ይስተይ ማየ እማእዘቅተ ቤተልሔም ከቤተልሔም ምንጭ ውሃ ሊጠጣ ወደደ። ፍጡነ ተንሱ መላእክት ታራሁ የትሩፋት የጭፍራ በጋዞች አዲኖን ኢያቡስቴን ኤልያናን ፈጥነው ተነስተው ወተቃተሉ በውስተ ትዕይንተ ጠላቶቹ በኢሎፍላውያን ከተማ ተዋጉለት። መዋጋትስ አልተዋጉም እንዋጋ ስላሉ እንጂ። ወአምጹ ሎቱ እተ ማየ ዘፈተወ ይስተይ ሊጠጣ የወደደውን ያን ውሃ አመጡለት። ዳዊት ቢታመም ዘመዶቹ ቀሳ ወጡት። ይህን ሰምተው ኢሎፍላውያን ያን አልፈው ሀገሩ ቤተልሔም ሰፈሮ። ዳዊትም ከቤተልሔም ምንጭ ውሃ ማን ባመጣልኝ አለ። ስለምን ቢሉ ያለበት የጉድጓድ ውሃ ነውና። አንድም ያደጉበት ሀገር እንጨቱ ድንጋዩ ትዝ እንዲል ትዝ ብላው፣ አንድም እንደ ልደታ ውሃ ማየፈውስነት ያላት ናትና፣ አንድም የብጽብጽ ወይኔ ዳዊት ድሮ ታመምሁና ጠላቶቼ ኢሎፍላውያን ያን አልፈው ሀገሬ ቤተልሔም ሰፈሩ ለማለት፣ አንድም የኃያላኑን ልቡና ለማንቃት። ያን ጊዜ ጭፍራ በጋዞች አዲኖን ኢያቡስቴ ኤልያና ይህን ሰምተው
የማን ጌታ በውሃ ጥም ይሞታል ብለው አፋት አጥቀው ዘገር ነጥቀው ሯጭ ነው ሄዱ። እኒያም አይተው እኒህማ ሳይለውጡ አይለወጡም ብለው የወንድ በር ከፍተውላቸው ቀድተው አምጥተውለታልና ወሶበር የውእቱ ጻድቅ ከማጡ መጠው ነው ሰው ለቀትል በእንቲያው አዲኖን ኢያቡስቴን ኤልያናን ስለሱ ሲሉ ሰውነታቸውን ለሕማም ለሞት አሳልፈን እንስጥ እንዳሉ ጻድቅ ዳዊት ነገሩን ባየው ጊዜ ከአወ ውእተ ማየ ይህንንስ መጠጣት የእናንተን ደም መጠጣት ነው ብሎ ውሃውን አፈሰሰው። ወይሰት የምንየው ከመልካሙም አልቀመሰለትም። ወምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ከዚህ በኋላ ጽድቅ ሆኖ ተነገረለት፣ ከጽድቅ ገብቶ ተቆጠረለት። እንደ አንድ ባህታዊ በአንድ ገዳም በዓመት 2 ያበስላሉ። የመንፈቁም በአንድ ከአሁ አንዱ ቢታመም ባልንጀራው ወዳጄ ምን ትሻለህ አለው። ትኩስ እንጀራ ማን ባመጣልኝ አለው። የማን ወንድም ትኩስ እንጀራ እንዳማረው ይሞታል ብሎ በመካከል በርበሬ ሽፍታ ያለበት ነው። ሄዶ አምጥቼልሃለሁ ቅመስ አለው። ከምን ቦታ አለው። እንዲህ ያህል ቦታ ድቀት ቢያገኝ በርበር ቢገል እዳው በኔ አይደለም አይሆንም ብሏል። ይህ እምቢታ ማነጻጸር እንጂ ያስተገልግሎ ቀምሷል። ውሃ ግን ከፈሰሰ አይታፈስምና አንድም ለእግዚአብሔር ብሎ የሚወዱትን ነገር መተው ከመስዋዕት ይቆጠራልና መስዋዕቱ ለእግዚአብሔር መንፈስ የዋህ እንዲል አንድም ዳዊት ዘነግሠ ለእስራኤል በፍጥረቱ የሰለጠነ አዳም አመይት ነሱ ላሌው ለዋን ጠላቶቹ ፍትወታት እኩያት ኃጣውእ ርኩሳት በጠላትነት በተነሱበት ጊዜ ፈተወይስተይ ማየ ማዘቅት ቤተልሔም ከቤተልሔም ውስጥ ከመቤታችን ከተገኘ ከጌታ ጎን የተገኘ ማየ ገቦን ሊጠጣ ወደደ። አዳም አድነኝ አለው እንጂ ሙትልኝ ተሰቀልልኝ አላለውም። ሊቁ ግን የዳኑበትን ሲሻ እንዲህ አለ። ያውስ ቢሆን ደመገቦ ነው እንጂ ማየ ገቦ ነውና እንዲህ አለ ቢሉ ጸአት ያገናኛቸዋልና ፍጡነ ተንሥኡ መላእክት ታራው የትሩፋት አበጋዞች አሚን ተስፋ ንስሐ ፈጥነው ተነስተው ወተቃተሉ በውስተ ትዕይንተ እለዋን በጠላቶቹ በአጋንንት ከተማ በዚህ ዓለም ተዋጉለት። ይችን ዓለም ትዕይንት ከተማ አላት። በከተማ አንዱ ሲወጣ አንዱ ሲገባ እንደሆነ በዚህ ዓለምም አንዱ ሲሞት አንዱ ሲተካ ነውና ወአምፁ ሎቱ ውእተ ማየ ዘፈተወ ይስተይ ጠጣ የወደደውን ማየ ገቦን አመጡለት። ወሶበር የውእቱ ጻድቅ ከማጡ መጠው ነው ሶሙ ለቀትል በእንቲአው አሚን ተስፋ ንስሐን ጌታን ለሕማም ለሞት አሳልፈው እንስጥ እንዳሉ አንዱም ጻድቅ ነገሩን ባየው ጊዜ ከአወ ውእተ ማየ በሰማዕትነት ደሙን ያፈሳል ሆነ። ወይሰት የምንየሁ በገዛ ደሙ ነጻለው አላለም። ወምዝ ተወለቆ ሎቱ ጽድቅ እስከ ለዓለም በኋላ ጽድቅ ሆኖ ተነገረለት፣ ከጽድቅ ገብቶ ተቆጠረለት። አማን መነኑ ሰማይ ጣዕማ ለዛ ዓለም አዲኖን ኢያቡስቴ ኤልያና ጣዕመ ዓለምን እንደናቁ ዳዊትም ጣዕመ ማይን እንደናቀ ሰማዕታትም ጣዕመ ዓለምን ናቁ። ወካው ደሞም በእንተ እግዚአብሔር አዲኖን ኢያቡስቴ ኤልያና ዳዊትን ደስ ይበለው ብለው ደማችንን እናፍስ እንዳሉ ዳዊትም እግዚአብሔርን ደስ ይበለው ብሎ ውሃውን እንዳፈሰሰ ሰማዕታትም እግዚአብሔርን ደስ ይበለው ብለው ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት አዲኖን ኢያቡስቴ ኤልያና ስለ መንግስት ብለው መራራ ሞትን እንታገስ እንዳሉ ዳዊትም ስለ መንግስተ ሰማያት ብሎ ምረረ ጽምን እንደታገሰ ሰማዕታትም ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ። አንድም ዳዊት ዘነግሠ ለእስራኤል የነገሰ ጌታ አመይት ነሱ ላሌው ለዋን የአይሁድ አለቆች በጠላትነት በተነሱበት ጊዜ ፍጡነ ፈተወ ይስተይ ማየ ማዘቅት ቤተልሔም ጥሩ ውሃ ሊጠጣ ወዶ ጸማይኩ አለ። ፍጡነ ተንሥኡ መላእክት ታራው የአይሁድ አለቆች ፈጥነው ተነስተው ወተቃተሉ በውስተ ትዕይንተ እለዋን ከተማ ገብተው ነው ያልኩት ይደረግ በማለት ተጣሉ። ወአምፁ ሎቱ ውእተ ማየ ዘፈተወ ይስተይ ሊጠጣ የወደደውን ሐሞት የተቀላቀለበትን መራራ ወይንን አመጡለት። ወሶበሬ የውእቱ ጻድቅ ከማጡ መጠው ነው ስሙ ለቀትል በእንቲአሁ እሱን አስክሮ ለመግደል ልቡናቸውን እንዳጨከኑት ጽድቀ ባህሪ ኢየሱስ ክርስቶስ ነገሩን ባየው ጊዜ ከአወ ውእተ ማየ ያን ሐሞት የተቀላቀለበት መራራውን ቀምሶ ተወ። ወይሰት የምንየው ወጢሙ አብየሰት እንዲል ወምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ከዚህ በኋላ ትዕግስት ዘመጠነዝ ትዕግስት ሂሩት ዘመጠነዝ ሂሩት ቸርነቱ ምን ይበዛ ተብሎ ተነገረለት። አማን መነኑ ሰማይ ጣዕማ ለዛ ዓለም ወመነና ለኀፍረት እንዲል ጌታ ሰውነቱን እንደናቃት ሰማዕታትም ጣዕመ ዓለምን ናቁ። ወካው ደሞም
በእንተ እግዚአብሔር ጌታ እግዚአብሔርነቱን ለመግለጽ ቅድስት ነፍሱን ከስጋው ከለየ በኋላ ደሙን እንዳፈሰሰ ሰማዕታትም እግዚአብሔርነቱን በማመን ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግስተ ሰማያት ጌታ መንግስተ ሰማያትን ለማውረስ የፈቃድ ሞት እንደታገሰ ሰማዕታትም መንግስተ ሰማያትን ለማውረስ መራራ ሞትን ታገሱ። ተሳለን በከመ እበየ ሳህልከ እንዘይ ብሎ ያለበት ነው። እንደ ቸርነት መጠን ይቅር በለን እያሉ አንድም እንደ ሰማዕታት ካላውያን ነገስታት ካላውያን መኳንንት ገብተን እንደሚመናንም ፍትወታት እኮያት ኃጣው ርኩሳትን ድል ነስተን መዳን አይቻለንምና ይቅር በለን ይላል ሊቁ። ሳሊለነ ቅድስ እንዲህ ካደረገ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮን ልቦን በልቡናችን ሳይብን አሳድሪብን። አሐዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑት ከሦስቱ አካል አንዱ አካል ወልድ ርዮት ትናነ በመንጸፈ ደይን መውደቃችን በግራ ጋንት መረገጣችንን መጠቅጠቃችንን አይቶ አጽነነ ሰማየ ሰማያ ልዑል ባህሪውን ዝቅ አድርጎ መጻዋ ደረ ውስተ ከርሰ ድንግል ሰው ሆኖ በእመቤታችን ማኅፀን አደረ። አንድም አሐዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑት ከሦስቱ አካል አንዱ አካል ወልድ ርዮት ትናነ በመንጸፈ ደይን መውደቃችንን በግራ ጋንት መረገጣችንን አይቶ አጽነነ ሰማየ ሰማያ የመላእክትን ባህሪ ላርግ አላለም። መጻዋ ደረ ውስተ ከርሰ ድንግል የአዳምን ባህሪ ያደረገ እንጂ ነሶ ለዘነሶም መላእክት ዘንበለ ዳይሙም ዘራ አብርሃም እንዲል ወኮነ ሰባ ከማነ ዘንበለ ኃጢአት ባይቲታ ቻለ ኃጢአት ተሰማሚነት እንደኛ ሰው ሆነ። ወተወልደ በቤተልሔም በከመ ሰመኩ ነቢያት ይወርዳል ይወለዳል ብለው እንደተናገሩ ተወለደ። አንድም ዳዊት ሚክያስ በቤተልሔም ይወለዳል ብለው ትንቢት እንደተናገሩ በቤተልሔም ተወለደ። አድኃነነ ወቤዘወነ አድኃነነ በመለኮቱ ቤዛወነ በሰውነቱ አዳነን። ይሙት ቤዛነ ዘከመ ትስብእቱ ይሁብነ መድኃኒተ ዘከመ መለኮቱ እንዲል ወረሰየነ ሕዝበ ዚአሁ ወገኖቹ አደረገን። እንዘ ቀዲሙ ይኮንክሙ ሕዝቦ ይእዜሰ ሕዝበ እግዚአብሔር አንትሙ እንዲል ሳሊለነ ቅድስ ወገኖቹ ካደረገን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮን ልቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ቢነጹ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። አንድም ሴቶች ቢነጹ በነቢብ በገቢር እንጂ በሐልዮ አይነጹም። እመቤታችን ግን በሐልዮ በነቢብ በገቢር ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምራውን ልቦን በልቡናችን ሳይብን አሳድሪብን ማለት ይሆናል። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለባቸውም። ጻድቃንን ይረክቡ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሮ ይቆያል። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ይቆየን። ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ ድንግል ወዘርዝ የወፅም ምስካበ ተአዳዊ ሕግ ይከውን ለቅጥቃጤ ወለህልፈት ባለው መጽሐፍ ባላዘዘው ፈቲው ባለው ኃጢአት ፈቲውን በሚያስከትል ኃጢአት የተጸነሽ አይደለሽም። አላ በሩካቤ ዘበህግ መሐና ወያቄም ተወለድኪ ክቡር አውስቦ በኩለሄ ወለመስካቦ ሙኒ አልቦቱ ስበት ባለው መጽሐፍ ባዘዘው በሚገባ በህግ በስርዓት ካህና ከኢያቄም ተወለድሽ እንጂ። የእመቤታችን ቅድሚያቶቿ ተክታ በጥሪቃ ይባላሉ። ለሀብታቸው ስፍር ቁጥር አልነበረውም። ከወርቁ ከብሩ ብዛት የተነሳ እንደ ዋንጫ እያሰሩ ከላሙ ከበሬው ቀንድ ይሰኩ ነበረ። የእንቁ ጽዋስ እንኳን 70-80 ያህል ነበራቸው። ከዕለታት ባንዳቸው ቤተ መዛግብት ቢገባ ሀብቱን ንብረቱን ለማየት ግምጃም ለማናፈስ ብሎ የወርቁን የእንቁን ብዛት አይቶ ብዙ ነዋይ ብነዛ አስተጋባይነ ለመኑ ይከውን መዝገብነ እስመ አልብነ ወልድ ዘወርሰነ። ከአሁን ቀደም እንኳን የሰበሰብነው ገንዘብ ስንኳን ለኛ ለልጅ ልጅ ይተርፍ ነበረ። ዳሩ ግን ንብረታችን የሚያወርስ ልጅ የለንም አላት። ተክታም ሰምታ
አምላክ እስራኤል ከኔ ልጅ ባይሰጥ ከሌላ ይሰጥ ይሆናል አግብታ አትወልድም አለችው ሐዘኗን ተመልክቶ። ይህንንም እንዳላደርገው አምላክ እስራኤል ያውቃል፣ የሀብቱን ብዛት አይተሽ እንድታዝኝበት ብዬ ነው እንጂ አላት። ይህም ብላ ዝም አትልም። አዝና ሳለች ራእይ ታያለች። ነጭ እንቦሳ ከበረቷ ወጥታ እንቦሳ ስትወልድ እንቦሳን እየወለደች ጨረቃን ስትወልድ ጨረቃ ፀሐይን ስትወልድ ትመለከታለች። በሀገሯ መፈክረ ህልም ተርጓሚ ያለና ሄዳ አስተርጉመና ብላ ላከችው። ሂዶ ነገረው። ደጋግ ልጆች ተወልዳላችሁ፣ ጨረቃ ከሁሉም የበለጠች ልጅ ናት። ውበንተ ፀሐይን እያይመርኮ የፀሐይ ነገር ግን አልተገለጠልኝም አላቸው። እሱስ ተገልጦለታል። አምላክን ተወልዳላችሁ ያልኳቸው እንደሆነ ትዕቢት እሰጸሩ ለክርስቶስ እንዲል በትዕቢት ምክንያት ይለያቸዋል ብሎ ነው። እሱም ነገሩ ባይገባው ዝም አላት። ምን ነው ህልም አስተርጉመና ብዬህ አልነበረም አለችው። ኧረ እኔ ነገሩ ተርጉሞልኛል፣ ነገሩ ባይረዳኝ ነው አላት። ምን አለህ አለችው። ደጋግ ልጆች ተወልዳላችሁ፣ ጨረቃ ከሁሉም በላይ ናት፣ የፀሐይ ነገር ግን አልተገለጸልኝም አለኝ እንጂ አለችው። ኧረ እውነቱን ነው፣ ልጅ በማህፀኔ አድረዋል አለችው። ጠባባት አንስት የጸነሱበት በትን ወራት ያውቃሉና የቀኙ ወደ ግራው የግራው ወደ ቀኙ ሲል የበሉት የጠጡትን አለስማማ ይላልና ሄሜንን ወልደዋል። ሄሜን ማለት ስዕለቴ ረከብኩ ማለት ነው። ሄሜን ዴርዴ ቶና ሲካር ሴትና ሄርሜላ ሐናን ወልዳለች። ደግ ሰው ሐናም አካለ መጠን ስታደርስ ደግ ከደግ ወገን መጋባት ልማድ ነውና ከቤተ ይሁዳ የሚወለድ ኢያቄም የሚባል ደግ ሰው አጭተው አጋቧት። ምክንያት በእነሱም ወርዶ እነሱም መካኖች ሆኑ። ከዕለታት ባንዳቸው ሐና ዛሬ ቤተ መቅደስ ይሄድ ነበረ፣ ነገር ግን መጎናጸፊያዬ አልደረሰልኝም አለች። ከጎረቤቷ አንዲት ዘማ ሴት ነበረች። ከወጣ ከወረደው ካለፈ ካገደመው ማትወሰን ልብስማ የኔ 2-3 አለልሽ አይደለም ያለብሰሽ አትሄጂም አለቻት። ሐናም ያንቺ ልብስ የተሰበሰበው በአስበደነስ በኃጢአት ዋጋ ነው፣ እግዚአብሔር ይህንንም ለብሼ ብሄድ አይሰማኝም አለቻት። ይህን ሰምታ ተበሳጭታ ሐና ምነው እግዚአብሔር ልጅ የነሳት ብዬ ሳዝንልሽ ስቆረቆርልሽ ኖር ነበረ፣ እግዚአብሔር ይህን አውቆ ሰማይን አርቆ እንዲሉ ለካ እንደ ድንጋይ አድርቆሽ አስቀረ፣ ይህ ክፋትሽ ነው፣ እጹተ ማኅፀን ይብስታ አጥባት ብላ ተገዳድራታለች። ሐናም ይህን ሰምታ ልቧን እንደ ጦር ወጋው፣ አልቀረችም ሄዳለች። ኢያቄምም ከሁሉ አብዝቶ መስዋዕቱን ይዞ ሲሄድ ሮቤል ዕብራዊ አገኘው። ኢይቱ የከፍ እግዚአብሔር መስዋዕቶሙ ለመካናት፣ ምክንያት በኃጢአት ነው ላይቀበል ምን ያደክመሃል አለው። እንደ ፍላጻ ልቡን ገብቶ ወጋው፣ አልቀረም ሄዷል። ቤተ መቅደስ ደርሰው ሲመለሱ ወሬው አርጋበን ዘይቷነው በውሉዶም ይላል። አርጋብ ርግቦች ከገላግልቶቻቸው ጋር ጽጌያት አበቦች አብበው አፍርተው አይታ ጌታዬ ሁሉን ሁለት አድርገህ ፈጥረሃል፣ ድንጋዩን ብቻውን አይታ ምነው ሐናን ድንጋይ ብልሃት ነውን ብቻዋን ያስቀርሃት አለችው። ይህም ባዝነው ዝም አይሉም፣ ቀኖና ይገባሉ። ኢያቄም በረሃ ወርዶ ወድቋል። እሷም ከቤቷ ዙሪያ ካለ አጸድ ውስጥ ገብታ አትክልት ስፍራ ውስጥ ገብታ ጸሎት ይዛለች። ሐምሌ ዓመት 30 ሲሆን ራእይ ይመለከታሉ። ኢያቄም ሥላሴ ጸምር ሲያስታጥቁት የብርሃን መቋሚያ ሲሰጡት ተመልክቷል። ሐናም ነጭ ርግብ 7ቱን ሰማያት ሰጥቃ በጆሮዋ ገብታ በማህፀኗ ስትተኛ ተመልክታለች። ከደጃፏ የወደቀች ደረቅ ግንድ ለምልማ አብባ አፍርታ ጽንፍ እስከ ጽንፍ ደርሳ ፍሬዋን ፍጥረታት ሁሉ ሲመገቡ ታይታለች። ተግዳሮት አያደርግብን እንጂ ልጅ እናገኝ ይሆናል። ወንድ ብንወልድ ወጥቶ ወርዶ ይርዳን አንልም፣ ለቤተ እግዚአብሔር አገልጋይ ይሆናል። ሴትም ብትወልድ ትርዳን አንልም፣ መሶበ ወርቅ ሰፍታ መጋረጃ ፈትላ ለቤተ እግዚአብሔር አገልጋይ ትሆናለች ብለው ብጻት ገቦ። ነሐሴ በባተ በ7ኛው ቀን ዛሬ ማለት ነው መልአኩ ቅዱስ ገብርኤል ወርዶ ከሰማይና ከምድር አንድ የራሷ ጸጉር የሰማይና የምድርን ያህል የበለጠ ደገኛ ያለም መዳኛ የምትወልጅ ትወልዳላችሁ ብሏቸው እመቤታችን ነሐሴ 7 ተጸነሰች። እልልታ ያስፈልጋል። ወታውቀ ጽንሳ ለሐና ይላል ሆዷ እያደገ መጣ። ዘውር ታይና ዘመዳ ለሐና ወለተ አርሰባን ይላታል። የሐና ዘመዷ ናት። አንድ አይና ነበረች። ሐና በስተርጅና ዲቁና እንዲሉ ይህ ሰው የሚለው ነገር እውነት ነው፣ ከንፈርሽ አርሯል፣ ሆድሽ ገፍቷል ብላ ማህፀኗ እንዳሳ አይኗን ብትነካ ቦግ ብሎ በርቶላታል። ይህንን አብነት አድርገው ህሙማን ሁሉ ማህፀኗን እየዳሰሱ የሚፈወሱ ሆነዋል። ምስጋና ይግባው። አመስግኑ። ያዟቸው።
ሁለተኛም ሳምናስ ወልደ ጦሊቅ ዘይነብር ውስተ ቤተ ዶይቅ ይላል። የሐና ያጎቷ ልጅ ነበረ፣ ሞተ። ሐና ትወደው ነበረና የአልጋውን ሸንኮር እያያዘች ስታለቅስ ጥለዋ ቢያርፍበት የሞተው ተነስቶ ሰላም ለኪ ኦ እምሕይወቱ ለዘገብረ ሰማየ ወምድረ፣ ዛሬ ከዚህች ብላቴና የሚወለደው ሰማይን ከነገሶ ምድርን ከነልብሱ የያዘ ነው ብለው መላእክት ሲያመሰግኑት ሰማው ብሎ ከመፈክረ ሕልም የተረፈውን ተርጉሞላቸው ተመልሶ አርፏል። አይሁድም ይህን ሰምተው ለምቀኝነት አያርፉምና ቀድሞ ከሷ ወገን የሚሆኑ ዳዊት፣ ሰሎሞን አርባ ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዝተውናል። አሁን ከማህፀን ይህን ያህል ተአምር የሰራ ወንድ ቢሆን ምን ያደርገን? ሴት ብትሆን ምን ታደርገን? ንዑ ንገሮሙ ለሐና ወለኢያቄም፣ ይህን ጊዜ ሳትወልደው በደንጊያ ቀጥቅጠን በእሳት አቃጥለን እንግደላቸው ብለው መክረውባቸው ሄዱ። ቅዱስ ገብርኤልም ለኢያቄም ተገልጦ አድባረ ሊባኖስ ይዛት ውጣ አለው። ሐናን ይዟት ወጥቷል። እመቤታችን እሆድ በመንፈቀ ሌሊት የግንቦት መባቻ ተወልዳለች። ደስ ይበላቸው። ዓለም ሁሉ በብርሃን ተመልቷል። እነሱም አርደው ጠጅተው ከነገዳያን ጋር ሰንብተዋልና ተወጽ መራትም ሊባኖስ ያሰኛት ነው። አላ በሩካቤ ዘበግ ሐና ወኢያቄም ተወለድኪ ኦ ድንግል አኮ በተለይ ወዝልኪ ከመ አዋልድ ዕብራውያን ለያገዝፋ ክሳዶን። ድንግል አንገታቸውን እንደሚያረዝሙ እንደሚያቀጥኑ እንደሚያሳብጡ እንደሚያሳጥሩ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለሽም ለያገዝፋ አለ። ቆመው እስክታ ሲመቱ አንገታቸው ይረዝማል፣ ይቀጥናል፣ ያወጠውጣል። ቁጭ ብለው አታሞ ሲመቱ አንገታቸው ያብጣል፣ ያጥራል፣ ይነፋልና። አላ በቅድስና ወበንጽ ውስተ ቤተ መቅደስ ነበርኪ። ከዚያ ዋና የድ ቅዳሴ አለ ማርያም ብሎ ነበረና እንደ አርስት ከዚህ በደገኛው አነሳው። በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተስየሰይኪ፣ ድንግል ምድራዊ ህብስትን የተመገብሽ አይደለሽም። አላ ህብስተ ሰማያዊ እምሰማያ ሰማያ ዘበሰለ ዘወረደ ሲል ነው። ከሰማያት የወረደ ሰማያዊ ህብስትን ተመገብሽ እንጂ። አንድም ህብስት ምድራዊ ይላል። ድንግል ምድራዊ ህብስት የተመገብሽ አይደለሽም፣ ከሰማየ ሰማያት የወረደሽ ሰማያዊ ህብስትን ተመገብሽ እንጂ። አሁን በሰማይ መገጎ አበዛ ኑሮ አይደለም፣ አመጣጡን ሳይዝ ከሰማይ አለ እንጂ የመጣበትንስ እሱ ያውቃል። ኦ ድንግል አኮ ስትየ ምድራዊ ዘሰተይኪ፣ ድንግል ምድራዊ መጠጥን የጠጣሽ አይደለሽም። አላ ስትየ ሰማያዊ እምሰማያ ሰማያ ዘተቀድሃ ዘወረደ ሲል ነው። ከሰማያት የወረደ ሰማያዊ መጠጥን ጠጣሽ እንጂ። አንድም ስትየ ምድራዊ ይላል። ድንግል ምድራዊ መጠጥ የጠጣሽ አይደለሽም፣ ከሰማየ ሰማያት የወረደ ሰማያዊ መጠጥ ጠጣሽ እንጂ። አሁን በሰማይ መንቀል አበዛ ኑሮ አይደለም፣ አመጣጡን ሳይ ከሰማይ አለ እንጂ ያመጣበትንስ እሱ ያውቃል። እመቤታችን የብፅዓት ልጅ ናት። በተወለደች በ3 ዓመቱ ሐና ኢያቄምን እች ብላቴና አይኗ ዘመድ ሳይፈቅድ አፏ እህል እግሯ መንገድ ሳይለምድ ወስደን አንሰጣትም? የብፅዓት ገንዘብ እንደሆነች ታውቃለህ አለችው። እሱም ፍቅርሽ ይለቅልሽ ብዬ ነው እንጂ እኔማ ፈቃዴም ነው አለ። ለቤተ እግዚአብሔር የሚገባውን መባውን አድርገው እመቤታችንን ይዘው በጊዜው የነበረው ሊቀ ካህናት ዘካርያስ ነውና ተቀበለን አሉት። ቢያያት እንደ ፀሐይ የምታበራ ከቶ በኔ ዘመን የማይመጣ የለም። አሁን ይችን የመሰለች ፍጥረት ተቀብዬ ምን መግባት አለው? ህዝቡ ይምጡ የምግቧን ነገር ይምከሩ ብሎ መጥቅ ጠቅቶ ህዝቡን ሰብስቦ ሳለ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስም ለሱ የመጣ ሀብት መስሎት ሊቀበል ቢነሳ ወደ ላይ ሰቀቀበት። ህዝቡን በየማዕረጋቸው ቢነሱ ወደ ላይ ሰቀቀባቸው። ዘካርያስም ጥበበ እግዚአብሔር አይመረመርምና ምናልባት ለዚች ብላቴና የመጣ ሀብት ይሆናል፣ እስቲ ልፍ አድርጋቸው አኑሯት አለ። ልፍ አድርገው ቢያኖሯት አንዱን ክንፉን አንጽፎ አንዱን ክንፉን አጎናጽፎ በቆመ ብእሲ ምድርን አስለቅቆ ህብስቱን መግቦ ጽዋውን አጠጥቶ ወደ ሰማይ አድርጓል። ምግቧ ነገር ከተያዘልን ቦቷ ከቤተ መቅደስ ይሁን ብለው ቤተ መቅደስ አኑሯታል። የሐዝነኒ ማርያም ዘረከበኪ ድክትምና አመ ቤተ መቅደስ ቦይኪን ዘትጠብይ ሀሊባሃና ወያስተፌሻሃኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጺሁ ከመአብ እንዘይሴስየኪ መና ፋኑኤል ጽጌ ንድ ዘይከይድ ደመና እንዳለ ደራሲ
ኦ ድንግል አኮ ዘተአምሪ ርስሓተ ከመ አንስት ለም ቅድሜኪ ወምድሬኪ ድንግል ለም ቅድሜኪ ካንቺ አስቀድሞ ወለም ድህሬኪ ካንቺ በኋላ እንዳሉ ሴቶች ልማደ አንስት ርስሓተ አንስት ዘራወራዙትን የምታውቂ አይደለሽም። አንድም ለም ቅድሜኪ ከሔዋን እስከ ሐና ወለም ድህሬኪ ከሐና እስከ እሷ። አንድም ለም ቅድሜኪ ከሐና እስከ እሷ ወለም ድህሬኪ ከእሷ እስከ ምጽአት እንደሚነሱ ሴቶች አላ በቅድስና ወበንጽ ስርጉት አንቲ ንጽህናን ቅድስናን አጊጠሽ ኖርሽ እንጂ። ኦ ድንግል አኮ ወራዙ ስፉጣን ዘናዘዙኪ ድንግል ብዕለ ዓለም ፈቃደ ስጋ ሰይጣን ያሳሳታቸው ጎልማሶች ያጨዋወቱሽ ያረጋጉሽ አይደለሽም። ሰፋጥያን ቢል ገሉን ከርክመው ጠጠሩን ወርቅ ፍትሉን ሐር ነው በእጄ በሉን እያሉ ሴቶችን የሚያታልሉ ጎልማሶች ያጨዋወቱሽ ያረጋጉሽ አይደለሽም። አላ መላእክተ ሰማይ ያወጹኪ መላእክት አጨዋወቱሽ ጎበኙሽ እንጂ። በከመ ተብዕለ ካህናት ወሊቃነ ካህናት ወደሱኪ ካህናት ሊቃነ ካህናት አመሰገኗት እንደተባለ አንድም ካህናት ሊቃነ ካህናት አመሰገኗት ተብሎ በነገረ ማርያም እንደተጻፈ መላእክት አጨዋወቱሽ እንጂ አረጋጉሽ እንጂ። ቀን እነ ዘካርያስ ተፈሲ ሲሏት ይውላሉ። ሌሊት መላእክት በአማን ስብሕት አንቲ በአማን ውድስት አንቲ እያሉ ሲያመሰግኗት ያድሩ ነበረ። አይሁድም ሰምተው ለምቀኝነት አያርፉምና ዛሬ የሐና ኢያቄም ልጅ በቤተ መቅደሳችን የወንድ ድምፅ ታሰማበትን ሆነ ኑ እናወጣታለን እያሉ ቢሄዱ የቤተ መቅደሱ አጥር ቅጥር እሳት እየሆነባቸው መላእክትም ቀስተ እሳት አጸ እሳት ይዘው እየታዩአቸው ባይሆንላቸው ይመለሳሉ። በዚህ ባይሆንላቸው በሀገራቸው መጥቁል የሚባል ጠንቋይ ነበረ። ወርቁን፣ ብሩን፣ ምንጣፉን፣ ግምጃውን ይዘው ሄደው የሐና የኢያቄም ልጅ በጠላትነት ተነስታብናለች፣ ነገር ግን ሳያረዱ አይሰደዱ እንዲሉ ይሆንብሃል ብለን አይደለም፣ ነገሩ ከሆነልህ ይህ ከዚህ የበለጠ ዋጋህን አብዝተን እንሰጥሃለን አሉት። ጠንቋይም የማይሆንለትን መዋሸት ልማዱ ነውና ለእመ ብሎ እግዚአብሔር ና ወይ መጽ ወለም ብሎ ሁር ወይ ሀውር ወይ ዝዞ ከመገብር ሎቱ ስብሐት እግዚአብሔርን እንኳን ና ብለው ይመጣል ሂድ ብለው ይሄዳል አላቸው። ደስ አላቸው። በቀጠራቸው ቀን የሰጡት ፈረሱ በቅሎ ሙቶ ገልጠጠር ወርቁ ገልጠጠር ሆኖ ምንጣፉን ብልበልቶት አገኘ። ተበሳጨ። የሐና የኢያቄም ልጅ ሳይቀድመኝ ልቅደመው ብላ ነው ብሎ ወንዝ ወርዶ እጁን ቢጠፋ 300 ልቡሳነ ስጋ አጋንንት ተገለጡለት። ኦ ሁነ መጥቁል ምን ተኮንከ ወንድማችን መጥቁል ምን ሆን ካሉት የሐና የኢያቄም ልጅ በጠላትነት ተነስታብኛለች እሷን ታጠፉልን ብዬ መጥቻለሁ አላቸው። ለእመት ብለነ ሰማይ አውርዱን አውርድ ለከ ወለእመት ብለነ ምድረ ጠብልሉ ንጠበልል ለከ ወአልቦ ዘይሳነነ ሰማዩን አውርዱት ብትለን እናወርድልሃለን፣ ምድርን ጠቅልሏት ብትለን እንጠቀልልልሃለን፣ የሚሳነን ነገር የለም አለ። ከነዚያ ወገን አንድ ሰው አርዶ ደሙን በደንጊያ አቁቶ አጠጥቷቸዋል። ከዚህ በኋላ እምቢልታ እያስነፋ ካጋንንቱ ጋር ተሰብስቦ እመቤታችን ወዳለችበት ሄደ። እመቤታችንም እንደመጡባት አውቃ በነገረ ማርያም የጌታ ህቡ ስም አለ ዮሳምር፣ አርሞሳድካኤል፣ አዶናሴል፣ ሮሳ፣ ኪራክስኬል እያለች ትጸልይ ጀመረ። ያን ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ በሰይፈ እሳት አንገታቸውን እየቀላ ጥሏቸዋል። ምድርም ተከፍታ አስጥማቸዋለች። እመቤታችንም መጥቆል እኔን አጠፋ ብለህ አንተ ጠፋህ አለችው። በዚህም ቃል ኪዳን ገብታለች። ከጠንቋይ የሄደውን የጠነቆለውን ያስጠነቆለውን አንተም አትማረው እኔም አልማልድ ብላ ከጌታ ጋር ቃል ኪዳን ተገባብታለች። አትጠንቁሉ፣ አታስጠንቁሉ። ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃረቦ ድንግል ለተቃርቦ ብእሲዮ ብእሲት ለዮሴፍ የታጨሽ አይደለሽም። አላ ከመይቀብኪ ንጹሃ ንጹሕ ሆኖ ሊጠብቅሽ ነው እንጂ። እስመ ከማሁ ኮነ ሀብቱ ሀብተ ንጽህና ነውና፣ አንድም ሀብትሽ ሀብተ ንጽህና ነውና። እመቤታችን እናት አባቷ ቤት 3 ዓመት ቤተ መቅደስ 12 15 ዓመት ሲመላት አይሁን ለምቀኝነት አያርፉምና ዘካርያስ ጋር ሄደው ይሽ ብላቴና መጠና አንስት አደረሰች ቤተ መቅደስ ራሳችንን ታሳድብብናለች ትውጣልን አሉት። እሱም ገብቶ ኦ ለተስራኤል እፎኑ ትፈቅዲ ትንበሪ እንዲህ ይሉሻል እንደምን ሆነሽ ልትኖሪ ተወጃለሽ አላት። እኔ ከእግዚአብሔር በታች የማውቀው አለኝ ወደ እግዚአብሔር አመልክትልኝ እንጂ አለች። ወደ እግዚአብሔር ያመለክት ከቤተ ይሁዳ የተወለዱ ሚስቶቻቸው የሞቱባቸውን ሰዎች በትራቸውን ሰብስበ አስቆጥረ
እንዳይሳሳት ስማቸውን በየበትራቸው ጽፈ ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብተ ስትጸልይበት አድረ በቀዳማይ ሰዓተ መዓልት አውጣው ምልክት የተገኘባት ይጠብቃት አለው። እንዳለው ከቤተ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን አሰብስበው ቢያስቆጥር 1985 ተገኘ። ለ2015 የጎደለው ነው። ያን ጊዜ ሞተ አንስት አዞ ነበረና ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው ከዮሴፍ በትር ላይ ኦ ዮሴፍ ቀባ ለማርያም ፍርት ከሚል ተቀርጾ ተገኘ። ርግብም በሱ ላይ አርፋለች። ሕፃን ቢወጻጹ ለደርሱ ደርሰዋለች። በዚህም ላንተ ደርሳለች ብለው ሰጥተውታል። እሱም ቤቱ ወስዷታል። የቀረው በውዳሴ ማርያም ያልቃል። ወሶበር የንጽህና ኪለሊሁ እግዚአብሔር አብ እርሱ ቅሉ እግዚአብሔር አብ ንጽህናሽን ባየ ጊዜ ከነወ ሀቤኪ መላኮ ብርሃናዊ ዘስሙ ገብርኤል መላከ ጽልመት አይደለ መላከ ብርሃን ተርታ መላክ አይደለ ባለሟሉ ቅዱስ ገብርኤልን ወደ አንቺ ላከው። ቅዱስ ገብርኤልን ባለሟል ያሰኘው እንደምን ነው ቢሉ ጌታ መላእክትን በዕለተ እሑድ ፈጥሮ ተሰወራቸው። መሰወሩ ግን በአዳራሽ ገብቶ እልፍኝ ተከቶ አይደለም፣ ባህሪው ነው። ለሊከ ብከ ተከደንከ ለሊከ ኪያካንጦ ላይ ከሽውር ብከ በይከ ወክዱን ብከ ኃይልከ እንዲል ማይምራን ልባውያን አድርጎ ፈጥሯቸዋልና በተፈጥሮ ባገኙት እውቀት ይመርምሩኝ ሲል ነው። መላእክትም ጊዜው ጨለማ ነውና አንዱ እንዳሶ ቢያገኘው ድምጽ ያጣል። ምንት ብከ ምንት ብነ እኛ ምንድነን ማይቴ ተፈጠርነ መኑ ፈጠረነ ማህባይቴ መጻይ ነው ምም በበርሽነኑ ተፈጠርነ ተፋጠርንም ይላል። ወሚመም ካለ ማን ፈጠረን እያሉ ፈጣሪያቸውን መመርመር ጀመሩ። ያን ጊዜ ዲያብሎስ ዙፋኑ ማዕርጉ ከሁሉ በላይ ነበረ። ሳጥናኤል ማለት ቅሉ አሃዜ መንጦላይት አቅራቤ ስብሐት ስሉጥ ማለት ነው። ወደ ላይ ቢያደምጽ ድምፅ አጣ፣ ወደ ታች ቢል እንዲህ ሲሉ ሰማቸው። ይህ ሕዝብ ፈጣሪውን አጥቶ ተቸግሯል መሰል ፈጠረኋችሁ ልበል ብሎ አልቀረም። ወአቡሃ ለሐሰት አመፃ ወፃ መዛግብት አንዲል አነ ፈጠርኩክሙ ከየሰቡ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን አለ። ያን ጊዜ ወታውኩ ማህበረ መላእክት ይላል። ማህበረ መላእክት ታወቁ። ምን አንተ ፈጠርከን እኛ ፈጠርነ ያሉም አሉ። እሱስ ከሱ በቀር ፈጠርኩ ያለ የለም ብሎ አዎ ፈጠርከን ያሉ አሉ። የተጠራጠሩ አሉ። ሳይመረምሩ የቀሩ አሉ። ያን ጊዜ ቅዱስ ገብርኤል የተሰበረን ሰራዊት መልካም አርበኛ ባችር ታጥቆ ዘገር ነጥቆ ጽና ብሎ እንዲያረጋጋ በመላእክት ዘንድ ሽብር መጽናቱን አውቆ ወሄዶሙ መላከ ሰላም በቃሉ ዘስሙ ገብርኤል ይላል። ንቁም በበህላዌነ እስከንረክቦ ለአምላክነ ብሎ በቃሉ አጽንቷቸዋልና ለብስራት ቅሎ ያበቃው ይህ ነው። ወበእንተ ዝደለው ለገብርኤል ከመይጹር ዜናሃ ለማርያም እንዲል ጌታም ይሱት እንዳያስታቸው ብሎ ለይኩን ብርሃን ብሎ የጎም ብርሃን ባፈሰሰ ጊዜ በተፈጥሮ ላገኙት እውቀት አጋዥ ሆኗቸው ቅዱስ 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 ብለው አመስግነውታልና ባለሟል ያሰኛቸው ይህ ነው። የሰገዱለት አብረውት ወድቀዋል። የተጠራጠሩት በአየር ላይ ተበትነዋል። ዝም ብለው ሳይመረምሩ የቀሩት እንደ ማዕረግ አድርጎ በሰማይ አየር ላይ ትቷቸዋል። ቦዝ ወድቀ ውስተ አየር ወቦዝ ወድቀ ውስተ ምድር ወቦዝ ወድቀ ውስተ እንጦርጦስ ዘውእቱ መትሕተ ታሕቲት እንዲል ወይ የለኪ መንፈስ ቅዱስ ይመጽእ ላዕሌኪ ተልኮ ምን ኃላፊኝ እንደሆነ መንፈስ ቅዱስ ይመጣል አለሽ። ወኃይለ ልዑል ይጼልለኪ ኃይለ ልዑል ወልድም ስጋሽን ይለብሳል አለሽ። አንድም መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ከሶስቱ ግብራት ይከለክልሻል አለሽ። ወቱኒ ንጹም ሰለስቱ ግብራት ዘወቶም ሩካቤ ወዘር ወሰስል ወተድንግልና ለስሯት በጓለሚያው ሙራት ቦም ወንደለ ወኃይለ ልዑል ይጼልለኪ ኃይለ ልዑል ወልድም ስጋሽን ይለብሳል አለው። በሳድስ ወር እንዳለው ያስተርካል። መጽሐቤኪ ቃል እንዘ ኢይትፈለጥ መጽናው ተቀዳሚ ተከታይ የሌለው አካላዊ ቃል ሳይለወጥ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና በውዳሴ ማርያም በቅዳሴ ማርያም መጻ የሚለው ሰው ሆነ ሲል ነው። ጸአተ ይሰሚ ስጋዊ ወመጻም ዘራ ዳዊት በስጋ ሰብ እንዲል በዚህ ጊዜ ምሎ ወሶን ወስኖ ምሎ ረቂቁ ግዙፉ ረቂቅ ሆነ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ። እንቲያሁ ለቃል ከሆነ ለስጋ ወንቲያሁ ለስጋ ከሆነ ለቃል እንዲል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ፈቃድ አንድ ፈቃድ ሆነ። ምንታዌ ጠፋ ተዋህዶ ጸና እስመ ተዋህዶ አይተታ ለምንታዌ እንዲል ጸነስኪዮን ዘኢይትጋባ ሳይወሰን ወሰንሽው ከአቁረ ውስተ ማኅፀንኪ 9 ወር ከ5 ቀን በማኅፀንሽ አደረ። እንዘ ኢያሐጽጽ በላዕሉ በሶስትነቱ ሳይጎደል ወኢይትዌሰክ በታሕቱ በአንድነቱ ምንታዌ ሳይቀላቀል ወንዝም እንዘ ኢያሐጽጽ በላዕሉ በሶስትነቱ ርባኤ ሳይኖረው ወኢይትዌሰክ በታሕቱ በአንድነቱ ምንታዌ ሳይኖረው አንድም እንዘ ኢያሐጽጽ በላዕሉ በመለኮት ጸጸ ክብር ነበረበት ስጋ ምልአተ ክብር ሆኖ የሚሉ መናፍቃን ነበሩና ስጋ ምልአተ ክብር ሳይሆነው ወኢይትዌሰክ በታሕቱ መለኮት ጸጸ አካል ነበረበት ስጋ ምልአተ አካል ሆኖ የሚሉ መናፍቃን ነበሩና ስጋ ምልአተ አካል ሳይሆነው
አደረ ውስተ ከርስኪ እሳተ መለኮት ዘአልቦቱ ጥያቄ ወኢመጠን ይህ ልክ ይመጠን የማይባል እሳተ መለኮት ጌታ በማኅፀንሽ አደረ። ኢርቱ እንከን አስተማስሎ በእሳት ምድራዊ በምድራዊ እሳትስ ልንመስለው አይገባም። እሳትሰ ቦቱ መጠን ወቦቱ አካል ለየቀረ ነው። ለእሳትስ ሲል ነው። ለእሳትስ መጠን አካል አለው። መጠኑ በባቢሎን ታውቋል። ወተለአለ ነበልባሉ መጠን 40 ተሳቱ በእመት እንዲል አካሉ እንደ እንጨቱ መወፈር መቅጠን ወመለኮትሰ ኢይትካሃል ወይትፋል ዘንተ ያክል ወዘንተ ይመስል መለኮት ግን አካሉ ይህን ያክላል መልኩ ይህን ይመስላል ሊባል አይገባም፣ ሊሉት አይቻልም። አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ክበብ ከመወ ፀሐይ ፀሐይ እንደ ጨረቃ ክበብ ዋቅም ከመሰ እንደ ሰው 3 ክንድ ከስንዝር በአጭር ቁመት በጠባብ ደረት የተወሰነ ያለው አይደለም። አላ መንክር ውእቱ ወንውር ዲበ አርያሙ በድንቅ ላይ ድንቅ ነው እንጂ አበ ኢይበጽሖ ህሊናሰ የሰው አእምሮ የማይደርሰው ወኢ ዘመላእክት የሰው አእምሮ ይቅርና የመላእክት እውቀት የማይደርሰው ነው አለ። ሰውና መላእክትን አነሳ። ከ22ቱ ስነ ፍጥረት አእምሮ ለቦ አድርጎ የፈጠረው መላእክትና ባለአእምሮ ባለልቦ አድርጎ የፈጠረው ሰውና መላእክትን ነውና። አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ግድም ወኑህ ግድም አለ ኑህ አለ ከምስራቅ እስከ ምዕራብ፣ ግድም ከሰሜን እስከ ደቡብ፣ አንድም ኑህ ከጓጓሮ እስከ ደጅ፣ ግድም ከልጅ ቤት እስከ ልጅ ቤት፣ ላይል ወታይት ከታች ወደ ላይ ከላይ ወደ ታች ከወለሉ እስከ ወቅሩ ከወቅሩ እስከ ወለሉ ያለው አይደለም። የማን ወጸጋ ግድም ካለው ይገባል። አላ ምሉ ውእቱ እንተ በኩለሄ በአራቱ ማዕዝን ምሉ ነው እንጂ ወበኩሉ የማዕዝን አለና። አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ምስፉ ወምስትጉ ምስፉ እግሩን የሚዘረጋበት ወምስትጉ የሚሰበስብበት፣ አንድም ምስፉ ልገለጥ ባለ ጊዜ የሚገለጥበት ሰፊ አዳራሽ፣ ወምስትጉ ልሰወር ባለ ጊዜ የሚሰወርበት ጠባብ እልፍኝ ያለው አይደለም። አንድም ምስፉ ሰፊ ግዛት ወምስትጉ ጠባብ ጉልት ዳሩ እሳት መሃሉ ገነት ተብሎ የተወሰነ ያለው አይደለም። አላ ውስተ ኩሉ ባውርት መለኮቱ አገዛጹ ጽንፍ እስከ ጽንፍ ይደርሳል እንጂ። አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ዘበላይሉ ጠፈር ተላዩ ጠፈር ወዘበታይቱ መሰረት ያለው አይደለም። አላ ጠፈሩ እርሱ ወመሰረቱ እሱ ነው። አንድም ይህን ዓለም በጠፈርነቱ በመሰረትነቱ አጸናው እንጂ አልብነ ጠፈር ወአልብነ መሰረት ንነ ጠፈር ወንነ መሰረት እንዲል። አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ምናንዋት ቶር እስከሚን ሳምት ዘኮነ ውስቴታ አድኖ የራስ አትቶ የርስ አድኖ የጉልበት ነው። ከምድር የሆነው ነውን ዕቃ ለማንሳት ጉንብስ ቀና ማለት አይደለም። ሰው ማጎንበሱ ምድር ቢርቀው ነው። አላ ውስተ ዲዮ ኩሉ ህዝበ ከማራዮ ለጴጥሮስ እንዳሳየው ሁሉ በመሃል እጁ የተያዘ ነው። ጴጥሮስ ከባለሟልነት የተነሳ ጌታዬ ይህን ዓለም በመሃል እጅ ይዘህ እንደምን ትኖራለህ አለው። ተዋይቻለውም ግሩም ነው አለው። ጌታዬ ለምን ባለሟል ተባልኩ አለው። ጌታም ለባለሟሎቹ ቅርብ ነውና ይህን ዓለም እንደ ጽና እንደ እንቁላል ይዞ ነፋሳት ሲነፍሱ ማያት ሲፈሱ ብርሃናት ሲመላለሱ አሳይቶ አይተሃለሁ። ጴጥሮስ ወዴት አለ ሲለው አሁን ምን እኔ ፍጥረት ሁሉ ይጨነቃል እንጂ ብሎታል። አንድም ዘይቤ ታሪክ ትጉዘይ ነው ይልሃል። እንደምን ነው አለው። በእንቁ ጽዋ ወይን መልቶ ሰጠው እንዳይፈስብህ ያያዛት አለው። ጴጥሮስም ሲያንቀላፋ ጽዋው ከእጁ ላይ ወደቀ፣ ተሰበረ፣ ደነገጠ። አይዞህ አትደንግጥ፣ እኔም በባህሬ እንቅልፍ ቢኖርብኝ ዓለም እንዲህ ይሆን ነበረ ብሎታልና። አንድም ዘይርህብም ዘይጸምም ዘይጸም ይልሃል። እንደምን ነው አለው። ምግቤ የተጣላ ሲታረቅ መጠጥ የተነሳ ያናንብ ነው ብሎታል። አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። እንግዳ ወፍጽ በሚታይ ገንዘብ የሚታይ ዘንድ በፊቱ ግንባር ደረት ያለው አይደለም። ወዘባን እንተ ድር በዘይት ራይ ወበዘይት ገመር በሚወሰን ገንዘብ የሚወሰን በኋላ ጫንቃ ትከሻ ያለው አይደለም። አላ ግልቡ ውእቱ በነደ እሳትን ያጌጠ ነው እንጂ። ነደ እሳት ሰለሊ ውእቱ መጽሐፍ ጭብጡን አይተውምና አፋዊ ልብስ ነው እንዳይሉበት ነደ እሳት ያሉትም ባህሪው ነው። ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላይ ከሽውር ብከ በይከ ወክዱን ብከ አይልከ እንዲል። ወመለኮት ንጹህ ወጽሩይ ወብሩ ውእቱ መለኮትስ ንጹህ ጽሩይ ብሩ ነው አለ። ንጹህ ከተፈልጦ ጽሩይ ከተድህሮ ብሩ በጎላ በተረዳ ገንዘብ። አንድም ንጹህ ጽሩይ ከተፈልጦ ከተድህሮ ብሩ በዚህ ዓለም ካለመመለክ ካለመሰገድ ወዲያ እሱ ባወቀ። ነአምን አበ ፈናዌ ከመ አብ ውእቱ በህላዌው ይቆየን።